አንቺ ማንሽ? አየሽ እዚህ ቤት ማን ምን እንደሆነ እንኳን ሳታቂ ነው የምትንጣጩ። አዎ በቃ ማንም ሙኝ እኔን ተፋ። ኪራዬ ወይዬ እናቴ ባህሪ ተቀየረብህ እንዴ? አረ በፍጹም ምንም ቁም ነገር ያለሽ አልመሰለኝም ነበር። አየ ለሰዎች ለዚህ ነው ትክክለኛ ማንነትን እያሳየ አለመኖርህ ጥቅሙ። የሚወዱሽ ጋር እኔ ራሴ ወስጄ ላድርስሽ። አልሄድም። ለምን? እና ለጽናት ልትነግሪያት ነው? አዎ መመጻደቋን ማታቆም ከሆነ ልክ ልኳን ነው የምነግራት። የምድርና ሸዋ ቁጥረት ጨርሰዋል። አረ በፍጹም እኔም ለአንተ ያለኝ እምነት ልክ እንደዛ የሰፋ ነው። ሰኒ ኪራ ወደ አመጣት ሴት እየጫሰችና እየቃመች ሳሎን ላይ በተቀመጠችበት ሄዳለች። ከጨረስኩ መጣሽ፣ ከፈለግሽ ገረባውን አገላብጩ ብላታለሽ። ታዲያ የተናደደችው ሰኒ ማንሽ ስትልም ጠይቃታለች። ታዲያ አንቺስ ማንሽ ብላም ጠይቃት ስለነበር እና እኔን ሳታቂ ነው እንደዚህ ቤት እንኳን ሳታቂ ነው አንቺ የፈለግሽውን የምትሆኙ ስትል አቦይ መችሽ የፈለግሽ ማንም ሆኜ እኔን ተፋችኝ የሚል መልስ ሰጥታታለች። በጣም ተናዳለች ሰኒ። አጽጅ ተነሽና ይሄን ቤት እያለቻት ነው። ታዲያ ይሄን እየተባባሉ ጽናት መታለሽ ማለት ነው ተይ ያለቻት ነው ሰኒን። ታዲያ ልጅቷ እንዲህ ስትል ነበር ኒና የምጣዱ ያለ የእንቅቡ ተንጣጣ ብላ ተርታለች። ታዲያ አሁን ላይ ይሄን እየተዋሉ በጣም ተናዳባታለች። ኒና እንግዲህ በሱስ የጠነበሰችው ሴትም አሁን ላይ እንዴ ከጎኔ ኪራ ባይኖር ኑሮ በማለትም እየተናደደች ገረባን ተሸክማ ወጥታለች። በዛን ሰዓት ሰኒ ለምንድነው ዝም ያልሽው? ዝም ያልሽ እኮ ልጅቷ እኮ ጭንቅላትሽ ወጣች፣ ሌላም ነገር ነገም ይዛ ትመጣለች አጋፋሪዎቿን እያለቻት ነው። ቢሆንም ግን ጽናት መልሷ ውስጤ ሰላም የለውም የሆነ ነገር እንዳለ ይሰማኛል ብላታለች። ቢሆንም ዝም ማለት የለብሽም ብላ ተቆጥታታለች ሰኒ አሁን ላይ ጽናትን። ስለዚህ አንቺ ዝምታ ነው ሁሉ ያመጣው እያለቻት ነው። ልጅቷም ገረባዋን ተሸክማ በረንዳ ላይ ቆማለች። ለምንድነው ማን ስለሆነች ነው ውጭ አለች በማለት እየተናደደች ነው። አላወቀችኝም ማለት ነው እያለች በረንዳ ላይ ቆማ እሰራላታለሁ እያለች ሙዴን ከነፈችው እያለች አንዳንድ ነገሮችን እየተናገረች አድምጠናል። ታዲያ አሁን ላይ በጣም የተናደደችው እኔ እንደው አንቺም ቢሆን ኑሮ እኔ ጋር ቢሆን አንዷን ሆስፒታል አንዷን ደግሞ ቅልንጦ እያለች ተናገራለች። ይህም በምትናገርበት ሰኒ ክብሮም ከወደ ውጭ ሰምቷት ገብቷል። ማነው ሆስፒታል የገባ አደብቂ ነገርኝ እያላት ነው። ስለምን ሆስፒታል ነው የምታወራው? እንም ያላወራው ስትል ነገሪ ብሏታል። እሱ ደግሞ የእምሩ ስጋ ስላለበት እምሩ ደህና ናት ወይ ብሎ ነው የጠየቀው። አታሟርትባት ደህና ናት የሚል መልስ ሰጥተዋለች ሰኒ። እንኳን ደህና ሆነሽ ደንግጬ ነበር ይላል። ሰኒ ማን ያናደደሽ ንገሪኝ የተፈጠረውን ይላታል። ይችናታ ስትል እንግዲህ ልጅቷ አዲስ እንግዳ እንደመጣሽ ክብሮም ማታ ይቻታለሁ ብሏል። ጽናት መታለች። ታዲያ ምንም እኮ አይደለም ትንሽ ነገር ከኒና ጋር ተነጋግረው ነው ስትል ለክብሮም መልስ ሰጥተዋለች። ሰኒ ግን ታይ አሁን ደግሞ የእሷን ጥፋት ልትሸፍኝላት ትፈልጊያለሽ እንዴ በማለት ተናዳ መልስ እየሰጠቻት ነው ሰኒ ለጽናት። ታዲያ አሁን ላይ በጣም ተናዳ ትግስቷ ያለገው ሰኒ ከፈለገች የእርሻ ማሳ ብታደርገው ስለዚህ ቤት ምን ይመለከተኛል በማለት በንዴት ወጣ ሄዳለች። ክብሮም ምን ሆና ነው ይላል። ጽናት እንደተናደደች እየነገረችው ነው። ኪራና ናሆሜ ቅዱስ በካፌ ተገናኝተዋል። ስለተፈጠረው ጉዳይ እያሳሰባቸው ነው። ምን ማድረግ አለብን ይላል ናሆሜ። ቅዱስ ግን እውነቱን መናገር ነው ጥሩ ይላል። ኪራ ታዲያ ለእናንተ ቀላል መስሎ ይታያቸዋል፣ ለእኔ ደግሞ ተራራ ይላል። እውነቱን ተናገር ይሄ ነው የሚያዋጣ ይለዋል። ቅዱስ ነገሩ ተፈጥሯል፣ ከዚህ በኋላ እውነቱን ከመናገር መሸሽ የለብንም እያለ ነው። ናሆሜ አሁን ላይ የቅዱስን ንግግርን ሀሳብ ተቀብሎታል። አዎ ቢሆንም ተናገር እያለው ነው። ግን ኪራ 3 ቀን ልስጣትና ከዛ በኋላ አባረራታለሁ የሚል ሀሳብ እየሰጠ ነው። ኪራ ጽናት ትጠላኛለች እውነቱን ካወቀች የሚል ስጋት አድሮበታል። ቅዱስ ግን ውሸትና ጥንስስ እያደር ይከራል በሚል ተርቶበታል። እውነቱን መናገር እንዳለበት እየነገሩት ነው። እሱ ግን የእነሱን ሀሳብ ለመቀበል እጅግ ከብዶታል። ጽናት ብቻዋን ባልጋ ላይ ተቀምጣለች። ኪራ እየቆየ እያለች ትጨንቃለች። ታዲያ ከደቂቃዎች በኋላ ኪራ መጥቶ ነበር። እንዴት አልተኛሽም ብሎ ጠይቋታል። ከመቼ ወዲህ አንተ ሳትመጣ ተኛለሁ ብላ መልስ ሰጥተዋለች። ኪራ ስራ እንደበዛበትና እንዳመሸ ይነግራታል። እሱ ግን ከነሱ ጋር ነበር ምሽት የነበረው። ኪራ ታዲያ ጽናትን አሁን ላይ ይመለከታታል። ምን ነውስ እንዴ ተመለከትከኝ ትለዋለች። መብት አይደል እንዴ አንቺን ማየት በማለት በኋላ ላይ ግን ብቻ አንቺን ስመለከትሽ ብቻ ያለሽን ታማኝነት ትሁትነትሽን መልካም ሚስት እንደሆንሽ ሳስብ እኔ ላንቺ የማልገባሽ አይነት ሰው ነኝ ይላታል። ጽናት ምን ማለት ነው ብላ ጠይቀዋለች። ኪራ አንቺ እንደምትሆኝልኝ አይነት ሰው ሆኜልሽ አላቅም፣ ብቻ ግን መሆን ምን ማድረግ እንዳለብኝ አላቅም
አላቅም ይላታል። ጽናት ግን ማለት ይህ ማለት ሳሰስጥ ፍቅርህን አሳይተኛል የማላቀውን ዓለምም እንዲሁ ያለችው ነው። ከዚህ በላይ ምን ታደርግልኝ ትለዋለች። ኪራ እኔ አንቺን ብቻ እንደዚህ አይደለም የሚያስብሽ አንቺ እኮ በጣም ልዩ ሰው ነሽ እያላትም ነበር ማለት ነው። ኪራ ታዲያ በእኔ ደስተኛ ነሽ ብሎም ጠይቋት ነበር። ጽናት አዎ ከአባቴ ቀጥሎ ያለኸኝ የማውቅ አንተን ነው እያለችው ነው። ጽናት ኪራን እንዲህ ስትል ጠይቀው ነበር። ባህሪ የተቀየረብህ ብለዋለች። ምክንያቱም ከድሮ ከምታውቀው አሁን ላይ ፈዞባታል ኪራ ግን ምን ማለት ነው ብሏታል። ምናልባት ልጅ ባለመውደ አሁን ላይ ዝግጁ አለማድረግን ስለነገርኩ ስትለው ኪራ ግን በፍጹም ብሎ ይህን ነገር እንዳልነቀፋት እንደዚሁም አቅፏትም ተመልክተናል። ሰኒ በተኛችበት እንግዲህ በር ተንኳኩቷል። ስልኳ ላይ መልእክት ተልኳል። ስልኳን አይታ እንግዲህ ወደ እሷ ቤት የሄደው ክብሮም እንደሆነ ስታቅ በሩን ከፍታለታለች። ገብቷል እሱም ማለት ነው። ሰኒ ታዲያ አንዳንድ ነገሮችን እያወሩ ነበርና ካወሩም በኋላ ድንገት ከስራ ሊሄድ ስል በዚሁ እንግዲህ መንገድ የለሽ ብዬ ነው ሊሄድ ነው ይላታል። እሷ ግን ቅራ ከስራውና ከኔ ጋር ዋል ምን ችግር አለው ለአንድ ቀን እያለችው ነው። ታዲያ እሱም ቢሆን ስራዬ ነው የሚፈልጉኝ ቀጠሮ አለብኝ እያላትም ስለነበረ በቁጣ እንደውም ጥርግ በል ስትለው ነገር ግን እሱ የእሷን ሀሳብ ተቀብሎ መቅረትን መርጧል። ኒና አሁን ላይ ተገለብጣ ተኝታለች። ልብሷን እንኳን በስነ ስርዓት ሳለብስ ገላዋን ገላልጣ ጽናት ባየችው ነገር አፍራለች። የለበሰችውን ቢጃማ ሰውነቷን ከበር አድርጋታለች። አይ ጉድ አንዳንዴ እኮ ራሱን የጣሉ ሴት ማለት እንደዚህ ነው እያለችም ስትናገር አድምጠናታል። ጽናት ከምሩ ጋር ተቀምጠው ጽናትን ምን ነው ያለቻት ነው ቤቴን ለቅቄ ለኒና ትላታለች። ታዲያ ይህን ነገር በጣም ምንድናት ግን ለኪራ ምን እንደሆነች እንኳን ለምን አትጠይቂያትም ወይም ደግሞ እሱ ለምን አትጠይቅም ትላታለች። እኔ እንጃ ስለምታናድደኝ ለመጠየቅ ድፍረቱንም አልሰጠኝ ትላለች ጽናት። እምሩ ግን ነግራታለሁ እኔ ሂጅ እያለች ነው። ደግሞ ስገባ ቁጭ ብላለች እዛው ላይ ቤቱን ማስተካከል ጀመረች። አበላሸውት አይደል ትላታለች ኒና። በጣም ብላታለች። ግን አንቺ ማነች ስትል ኒና እባላለሁ ብላታለች። ምንድነሽ ለኪራ ብላታለች። ዘመዱ ስትል በየት በኩልን የማላቀው ብላታለች። ግን እሷ ሰው ለመታወቅ ግዴታ ዘመድ መሆን አለበት ወይ የሚል መልስ ሰጥታታለች። ኒና አሁን ላይ ለምን ራሷ አልጠየቀችኝም ስትል ማንን ስትል የኪራ ባለቤት ብላታለች። ስሟ ጽናት ነው እያለች መልሳላታለች። ኒና እንግዲህ በሱስ የጠነበሰችው ሴት አሁን ላይ በጣም ቁጡ ሴት ናት እያለች ብዙ ነገር ስለ ጽናት ልታወራ ፈልጋለች። እምሩም በጣም ተናዳባት ስለነበርም በፍጹም አይደለች ምናልባት የማይገባ ባህሪ ያሳይተሻት ሊሆን ይችላል ጽናት ጨዋ ሴት ናት እያለቻት ነው። ታዲያ ይህን እየተባባሉ አሁን ላይ ኒና እንግዲህ ብዙ ሰው እኔ የሚከተለውን ነገር መከተል ነው የማልወድ ብላ በራሷ ዓለም እንደምትንቀሳቀስ እየነገረቻት ነው። እምሩ ግን የጽናትን ትዕግስት አትፈታተኛት በማለት ተናዳባት በኒና ሄዳለች። ኒናም ታዲያ ተፋቱኝ እያለች ሰምተናታል። እምሩ ለጽናት አሁን ከየት ነው ያመጣት ይችን ሴት አጋፋሪዎቿን ደግሞ ይዛ እንዳትመጣ ትላለች። ታዲያ እምሩ ላይ መሄድ አለብኝ እኔ አንቺ ግን እንግዲህ ጽናቱን ይስጥሽ የሚል ኃይል ሰጣታለች። ወደ ቤት እንደምትሄድ ነግራትሽ ብላ ትሄዳለች። ናሆሚ ኪራን እንግዲህ አሁን ላይ በኔ ላይ ያላት እምነት እኮ በጣም ተበላሽ እያለ ስለ ጽናት እያሰበ ነው ከናሆሚ ጋር ማለት ነው። ጽናት ቢህም ብሰማ ምን ትለኛለች እያሉ ሁለቱም ሶፋ ላይ ተኝተው የጽናትን ጉዳይ እያወሩ ነበርና ታዲያ ምን ትላለች ግን አንዴ እውነቱን ማውራቱ ጥሩ ይመስለኛል መደበቁ መፍትሄ አይደለም እያለም ናሆሚ ይህን ሀሳብ እየሰጡ ድንገት ከወደ ውጭ በሩን በርግዳው ገብታለች። ምሩ ጉዳዩን ሰምታለች። ደንግጣ ቆማለች። እነሱም ቢሆን ደንግጠዋል። ኪራ ምን ትሰሪያለሽ ከዚህ ሲልም ጥያቄ አንስቷል። እምሩ ግን ሁሉንም ሰምታለችና ናሆሚን ቢሆን አለቀልህ በቃ ብሎታል ማለት ነው። እሷም ደንግጣ ቆማለች። ምንም መልስ አልሰጠቻቸውም ነበረ። ናሆሚ አሁን ላይ ኪራን ምንድነው ለቀባጥር ነበር እኮ ያለው ነው። ኪራን ቢሆን እኔ እኮ ደንግጬ ነው የሚል ነገር ሰጥቶታል መልስ። ሚስቲቱ ነገሩ ተው ላይ ገባትም እንጂ ችግር ይፈጠር ነበር ይለዋል። ኪራ ታዲያ እኔ ነኝ እንጂ አንተማ ምን ትሆናለህ ይለዋል። እና ናሆሚ አሁን ላይ አንተ የሚስጥር ደባቂ ተባባሪ ተብዬ እኔ ላይስ ቢሆን ስገላመጥ ይላል። ኪራ በሀሳብ አሁን ላይ ተወጥሯል። ይህን ነገር አለመናገሩ ሰኒ ከክብሮም ጋር አሁን ላይ ስለ ስራዋ እና ስለ አለቃዋ እያወራች ነው። እናም ከስራም ምንም እንደማያባራ ስህተትን ብሰራ እንኳን እየነገረችው ነው። ክብሮም ግን በነገሩ ተገርሞ እንዴት አያባርሩሽም ሲል ጠይቋት ነበረ። ሰኒ ግን እንግዲህ እንዲህ ስትል መልሳለት ነበር። የሰኒ መልስም በህይወትም ሆነ በስራ የማይተካ ሰው መሆን መቻል አለበት
አለብህ ያለችው ነው። በስራዬ ስለሚተማመኑ ነው የሚል ነገር ስለዚህ ይህን ተናግራለች። በአንተ ላይ ተስፋ አይቆርጡብህም ይህን ስትሰራ እያለችው ነው። ክብሮም በጣም አሪፍ ነው እያላት ነው። ታዲያው ላይ ገንዘብ ቢኖራቸው ቢዝነሱ እንዴት ማስኬድ አይችሉም? እኔ ደግሞ እውቀቴን ተጠቅሜ አስኬደዋለሁ ስትልም ተመራጭ እንደሆነች በአለቆቿ የነገረችው ነው። ህይወት በትንሹ የሚሆን ገብታሻል ብሎ ክብሮም ይመለከታታል። ሰኒ ምን ነው እንደዚህ አየኝ ትለዋለች። ታዲያ ያየበት ምክንያት እንደዚህ ካንቺ ቁም ነገር አትመስኝም ነበር ይላታል። ሰኒ ታዲያ አየህ ለዚህ እኮ ነው ትክክለኛ ማንነታችን ለሰዎች አለመናገር የሚጠቅመው እያለችም እየነገረችው ነው። ክብሮም ገርሞታል እና ታዲያ አሁን ላይ እኔ ምግብ አብሳይ ሆኜ የቀረው ላንቺ እያላት ነው። ሊያወራት የፈለገ ነገርም ያለ ይመስላል። ነገር ግን ግልጽ አላረገላትም። አሁን ናኒ እንደዚህ እያለች ነው። ደግሞ እንግዲህ ሁሉንም እኔ ሲያዩ ይፈረጥጣሉ። ለምንድን ነው የምትፈሩኝ ትላለች። ኪራ ወደ እሷ መጥቶ ነበር። ስራሽ ነው ይላታል። ኒና ግን ማለት እኔ ሴተኛ ዳሪ በመሆን ያላፍርም ብላ ሀሳብ እየሰጠችው ነው። ኪራ ግን እንዴት ምን ማለት ነው ይላታል። ስለዚህ አንቺ እኮ ብዙ ነገር እያወሩን ስለነበር ስህተትም እንግዲህ ይሄ የተፈጠረው በስህተት ነው፣ ግን ደግሞ አንቺ ወደዚህ ላይ መምጣት ለምን መረጥሽ ብሏታል። ኪራ አሁን ላይ ሆን ብለሽ ነው ያደረግሽው የሚልሽ ገብቶሻል እያላት ነው። ኒና ግን ምን ማለት ነው? ብቻ አንተ እኮ ከነመፈጠርህም አላቅህም የመጣሁት እንዲሁ ነው እያለችው ነው። ኪራ ግን እንዴት ይላታል። ኒና ሁለት ምክንያት አስቀምጣለች። አንድ ገና ከእንቅልፍ ስትነቃ አንድ ቆሻሻ አመናጭቀህ ነበር፣ ሁለት ደግሞ ገንዘብ በተነልኝ ነበር የሄድከው እያለችው ይህ ነገር አናዶኝ ነው አብሬህ እንደመጣ ያስገደደኝ እያለችው ነው። ኪራ ግን እና ታዲያ ሻወር ግንባርሽን ሽሜ ሳወር እንድትወስድ እንዳደርግ ጠብቀሽ ነበሩ ይላታል። ኒና ግን የኒና መልስም አሁን ላይ እንግዲህ እኔ ስራዬ ቢሆንም ካንተ ጋር እንግዲህ ማደርም ፈልጌው አልነበረም፣ የህይወት አጋጣሚ ነው ያገናኘን ስትል ኪራ ባይገርምሽ ካንቺ በላይ የተሻለ አስተሳሰብ አለኝ ያላት ነው። ኪራ አሁን ላይ ከኔ የምትፈልጊው ነገር ባይኖር ሁሉም ነገር በዛው ያልቅ ነበር ይላታል። ኒና አሁን ላይ ሰዎች ሊገሉኝ ይፈልጋሉ ሊያዝናኑኝ አይደለም እያለችው ነው። ኪራ ታዲያ አሁን ላይ ያንቺ መሸሸጊያ ታዲያ ካምፕ ነኝ እንደ የሚል መልስ መልሶ ጓደኞች የሉሽም ይላታል። አሉኝ እያለችው ነው። ታዲያ አሁን ላይ መሄድ አለብሽ ሲላት አማራጭ አልነበረኝም እዚህ መምጣቴን እያለችው ነው። መሄድ አለብሽ ወይ ምን ወስጃ ደርስሻለሁ ሲላት አልሄድም ብለዋለሽ ለምን ሲላት ሪስኩን በእነሱ ላይ እንዲመጣ አልፈልግም እያለችው ነው። ታዲያ እኔስ ለኔ ሳታስሙ ትዳሬ ቤተሰብ ሲላታል። ኒና ግን እኔ እዚህ በመሆኔ የምታጣው ነገር የለም ዝም ብለህ ከባዶ መሬት ተነስተህ የሚያዘልለ ስትል ጥሩ መልስ አልሰጠችውም። ኪራ በንዴት የምትናገሪውን ተጠንቀቂ እያላት ነው። ኒና ግን የተሰማኝን ከመናገር በቃላት ሰዎችን መሸንገል አልችልም እናገራለሁ ትላለች። ኪራ ታዲያ ለጽናት ልትነግራት ነው ወይ ሲል አዎ ብለዋለች። እንደውም መመጻደቋን ካላቆመችማ እያለች እንደምትነግራት ስትነግረው ኪራ በትዕግስቱም ስለተፈታተነችው ተነስቶ በጥፊ ሞቷታል። ኒና እንዴት ትመታኛለህ እንዴት ስትደፍረኛለህ እያለች ነው። ኪራ ታዲያ ወንድነቴን ትቼ ለቤቴ ስል ዝም አልኩሽ እንጂ ያላት ነው። አንቺ ግን ክብር የማይገባሽ ሰው ነሽ ይላታል። ኒና አንተ ማነህ እኔን የምትመታኝ ያለችው ነው። ኪራ ታዲያ በሚስቴ ነይና አሳይሻለሁ ያላት ነው። ኒና ግን ከዚህ በላይ ዋጋን ትከፍልበታለህ እያለችው ነው። ኪራም ቢሆን በጣም ማን እንደሚከፍል እና ይሆናል ብሏ ትቷት ሄደዋል። ኒና እውነቱን ልነግር ነበር እንደውም ትሞታታለህ እንጂ አልነግርህም ብላለች። ሚስጥሩ ምን እንደው አላወቅንም። እዚህ ላይ ናሁሚ አሁን ላይ ሚሩን መቼ ነው አባቴን የማስተዋውቅሽ እያላት ነው። ታዲያ ምሩ መጀመሪያ እንግዲህ አንተ ልጅነት ግን ጥገብና አቁም ሰላም ፍጠሩ ከዛ በኋላ ታስተዋውቀኛለህ ብለዋለች። ናሁሚ ግን እንዴት እንደሚወድሽ እያሰብኩት ነው ይላታል። ምሩም ቢሆን እንዳፍ ያድርግልኝ ሆነልኝ ስትል ተመልክተናል። ሰኒ ከክብሮም ጋር ካርታ እየተጫወቱ ነው። ክብሮም አሸንፏል። ይህ እንግዲህ የጨዋታው ስትሸነፍ የሚሰጣት ቅጣት ተሰጥቷታል። ዘፈን ወይም ጭፈራ ዘፈን መርጣ ስታንጎራጉርለት ተደምጠን አድምጠና ዘፍናለታለች። እስም እየሳቀ ነበር። ጨዋታውን እንቀጥል ሲሉ ወደ ስራ ብሄድ ይሻላል ብሏት ተነስቶ ሄዷል ማለት ነው። እንግዲህ ክብሮም ማለት ነው። በሌላ በኩል በጎዳና ላይ ወክ እያረጉ ነው ኪራና ጽናት። ታዲያ የተፈጠረን የማላውቀው ነገር አለ ወይ ነገር ብላ ጥያቄ አንስታበታለች። እሱ ግን ምንም የለም በማለት አባ ሰላም ብሎሻል ብሏታል። እሺ ብላለች ጽናትም። ታዲያ እኔ ዝም ብዬ ሳይህ ነው እንጂ ኪራ ግን ሳቂ እያለ እሷን ለማሳሳቅ እየሞከረ ጽናትም ቢሆን እየሳቀችለት ነበር። ታዲያ አዎ ሁሌ እንደዚህ ሆኝልኝ ይላታል። የእሷን ቢሆን እኔ ታውቃለህ ብለዋለች። የምድራሻዋን ቆጥረዋለሁ ወይ ስትል በዚህ ልክ ነበር የእሷን በሱ ላይ ያላት እምነት የገለጸችለት።
አልችልም ሲላት እኔም ባንተ ላይ ያለኝ እምነት ይሄ ነው፣ እንደዛ ያን ያክል ነው ማምንህ፣ ባንተ ተስፋ አልቆርጥም ብለዋለች። ኪራ ታዲያ ምንም ቢፈጠር አንቺን ለመጉዳት ያደረኩት ነገር ምንም ነገር የለም ብሏታል። ያው የሰራው ጥፋቱ ስለሚወቅሰው ጽናት አሁን ላይ እሺ ፍቅርዬ ብላለች። እና ታዲያ እሱም ቢሆን ግንባሯን ስሞ አው ጁስን ጠጣ አምሮኛል እያለች ነው። የሀቢን መጣች እንዴ አማርኛ በዛሽ ላታል። ታዲያ በፍጹም አይደለም እያለችው ነው። ለሚስቴ ምንም አልሆነዋለኝ በይ እንሂድና እንዝናና እያላት ድራማ አለቀው እዛ ላይ ነው። አድማጭ ተመልካቾቼ እዚህ ውስጥ ያለችው እንግዲህ የመጣችው ኪራ ያመጣት ሴት መዘዟና ችግሯ እየበረከተ የሚመጣ ይመስላል። በጣም አስቸጋሪ ህይወት ነው። አልወጣም በሚለውን ግትርነቷንም አድምጠናል። የእናንተንም ሀሳብ አስተያየት በኮሜንት ግለጹ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሸር በማድረግ ቤተሰብ ሁኑ። ላለው አብራችሁ ስለቆያችሁ አመሰግናለሁ።